ጀግናው ብሩኬ ለልዕልት እንግዲህ ደረሰላት ማለት ነው። ልዕልት እንግዲህ ከአንድ ሰው ማስፈራሪያ እንደደረሳትና ይህንንም የተላከበት ፊልሞን ከተባለ ሰውዬ እንደሆነ ይህንን የፊልሞንን የሚመለከትን ጉዳይ እሷ በጠበቃነት ይዛው ስለነበረ ይህንን ነገር የምታደርጊ ከሆነ ፊልሞንን አንድ ቃል ገብቼልታለሁ። ምን ማለት ነው ቃል የገባህለት ብላ ስጠይቀው እሱን የሚጎዳ ነገር የሚያደርገውን ሁሉ ሰብስቤ በአንድ ጉድጓድ ልቀብርለት ቃል ገብቼለታለሁ ሲል ይነግራታል። እንግዲያውማ ሰሞኑን ስቅላቱ ይመጣለታልና ንገረው እንዲሰቀል ስትል ነበር የነገረችው። እንደዛም ቢካልሽማ አሳይሻለሁ በማለት ነበር ዛቻና አሳይቷት የመጣው። እሷ ግን በፍጹም ከፍርሃት አልታየባትም፣ ከዓላማውም አልተዘነበችም። ፍትህ በገንዘብ ትገዛኝ ከሆነ ልግዛሽ በስንት ብር ካለ በኋላ እንኳ በነፃ ፍትህን በገንዘብ ሳይሆን በነፃ እናገኘዋለን በማለት ሁሉ ነግሯት ነበር። ሆኖም ግን እሷ በፍጹም ከስራዬ ወደኋላ የሚያስብለኝ የለም፣ ታማኝነቴ ይቀጥላል በማለት ነገሩ እኮ አንቺ ደረቅና ፈጣጣ መሆንሽን አውቃለሁ በማለት ቢላትን በፍጹም አልተመለሰችለትም። በዚህን ጊዜ ጨለማን ተገና አድርጎ ሊያፍናት በመጣበት ሰዓት ቀጥታ ወደ ብሩኬ ነበር የደወለችው። ብሩኬም ስልኩን አንስቶ ልዕልት መጣሁልሽ እያለ ሲል ትርሴትን በፍጹም አትሄድም ብትለውም ልዕልት እኮ ናት በማለት እንግዲህ የመጣው ይምጣ በማለት ወጥቶ እየሮጠ ሄዶ ልክ ሰውየው አፍኖ እንደያዛት ሲደርስ እንግዲህ ሰውየውን በቦክስ በደንብ በደም እስከሚያደርግ አድርጎ እንግዲህ እሷን አስጥሏታል ማለት ነው። በጣም ደስ ይላል። እንግዲህ ብሩኬ ልዕልትም ለብሩኬ ውለታ የተዋዋሉ ናቸው ማለት ነው። ምክንያቱም እሷም በዚህ ያበቃት እሱ እንደሆነና አሁንም የእሱን ኬዝ ምክንያት የንብረቱን ማስመለሱን ጉዳይም የእሱንም በነፃ እንደምታደርግለት ቃል የገባችለት እንደሆነ ነው እና አሁንም ስልክም ገዝቶ እንደሰጣት አባባም እያመሰገኗት በጣም እንዴት አይነት ጥሩ ልጅ መሰለች እሺ ብለው ለሚጣ ሲነግሯት ምን ነገረ እንደ ስለሷ አለችው። አዎ ነገረ ምን የመሰለ ስልክ ገዛችለት በጣም የተባረከች እና ደግሞ እንደ ስሟ እኮ ልዕልትና ሲሉባት እንግዲህ ልቤን ብላ እንግዲህ የእሷን ማሞጋከስ አባቷ ላይ ያየችው ጊዜ ሚጣም በአፏ ድፍት ብላ አልጋው ላይ አመመኝ አለች። የብሩኬ ከልዕልት ጋራ መገናኘት ለትርሲትም ሆነ ለሚጣ በጣም የውስጥ ህመም ሆኖባቸዋል። እሱ ደግሞ ትርሲት ባለትዳር እንደሆነች ሚጣም ገና እንደ እህቱ እንደሚያያት ሕፃን እንደሆነች ስለሚቆጥራት እንግዲህ ያለው እድል ከእሷ ጋር መቀጠል ከልዕልት ጋር እንደሚያስደስተውና እሷ ጋር አሳልፎ መምጣት እንደሚያረካው በተደጋጋሚ ይናገር ነበር። ሰውየው እንግዲህ ወደ ልዕልት ከሄደ በኋላ ልዕልትን ሲነግራት ጠበቃና አማካሪ ነኝ ስትለው ያንተስ ማን ልበል ስትለው የኔን እንኳ ወደኋላ ይቆይሽ በማለት ነበር ያላት። ግን በነገራችን ቆንጆ መልክና ምን ያለሽ አላት። ጣፋጭ ምግብ በደንብ ተንከባከቢው አላት። ይቅርታ ለምን ነበር የመጣኸው አለው። እንዴ መጀመሪያ ተቀመጣትኝም እንዴ ሲላት እኔ ማንነቱን ከማያውቀው ሰው ጋር አልነጋገርም አለችው። ለማንኛውም ራሴ ቁጭ አልኩ ብሎ ቁጭ ሲል እግሩን ሰቅሎ ሲቀር ልትቀመጥ እኮ አልፈቀድኩልም እኔ ተቀመጥኩ አንቺ ባትፈቅጂም ተቀመጪ ሲላት እንደናቃ ታወቀችው እና በጣም ተናደደች። ልዕልት እያወክ ለምንድን ነው ስርዓት የምታጠፋው አለው። ተረጋጊና እንነጋገር አላት። ምን አለችው። ጎበዝ ጠበቃ መሆንሽን ሰምቻለሁ በማለት ይጀምርላታል። ከዛም በኋላ እና ምንድን ነው ጉዳይ ብትለው ሲጋራውን አውጥቶ እያጨሰ አመሰግናለሁ ግን አለችው። ከዛም በኋላ እኔና አንቺ ከተስማማን እንግዲህ ማጨስ ማንም አይከለክልኝም አለ። ስለዚህ ያልተስማማም ለምን ታጨሳለህ ብትለውም በፍጹም አጨሳለሁ ስርዓት ማክበር እኔ አይመቸኝም ማለት ጥሎብኝ እኮን ህግ ማክበር የሚባል ነገር አይመቸኝም አለ። የኔ ቢሮ ህግ ይከበርበታል አለችው። የብዙ ሰዎች እኮ አላማም እንደሱ ነው አላት። ስለፈለግሽ እኮ ሁሉም ሰው ስለፈለገ የሚሳካል ነገር አለ ብለሽ ታምኛለሽ አለ። እኔ ጠበቃ ጠርቼ ከማስወጣቴ በፊት ማጨስን ታቆማለህ አለው። ጥሪያቸው እነሱ እስከሚመጡ ድረስ አንዱን ሲጋራ ጨርሼ ከፓኬቱ ሁለተኛውን ጀምሬ ይመጣሏል። አንተ ሰውዬ ግን ከኔ ምን ፈልገህ ነው መጣኸው በማለት አሁን ትክክለኛ ጥያቄ ጠየቅሽኝ። እሺ ጉዳይ ንገረኝ አለችው።
እንድታቆሚ የምፈልገው አንድ ስራ አለ አላት። ምን ያዘዝከኝ ነው አለችው። አዎ እያዘዝኩሽ ነው አላት። አቁሚ ሲላት አላቆምም፣ ባላቆምን ታደርገኛለህ። እኔም የመጣን ማንም እንዳሻው እንዲናገረኝ አልፈልግም። አንቺ ግትር እንደሆንሽ አውቃለሁ፣ የግትርነት አቋጣሽ የሚላታል። ምን ማድረግ እንዳለብኝ አንተ አትነግረኝም አለ። እመኚ አላት። ከማይሆን ሰው ጋር ነው የተጋፈጥሽው አላት። አስፈራሪቼ የኔ ያረጋታለሁ ወይም አሰራታለሁ ብለህ ከሆነ በጣም ተሳስተሃል አለችው። እባክሽ ይህንን እኮ ነገር ብዙ ሊደሰቱበት የሚችሉ ነገር ሞልቷል አለ። እንዳንተ የአይነት ርካሽ ሰው ነው ሴት ሊመደሰቻ የሚያደርገው አለችው። የተሳሳትኩ አይመስለኝም ማለት። አሁን ለቀው ቢሮዬን ውጣልኝ አለ። ስንት ልክፈልሽ? ስንት ነው የምትፈልጊው? ስንት አለ እባክህ አለችው። ለአንቺ የሚሆን አለኝ። ፍትህን ለመግዛት ስንት ብር አለህ አለችው። ከት ብሎ ሳቀና በነገራችን ላይ አለ አንቺ የለኝ የምትዩ ፍትህም ሆነ እውነት በነፃ ነው እኛ የምንገዛው አላት። ምናልባት ሆዳሞችን ስታገኝ ይሆናል አለችው። ሆዳም ባይሆኑም ችግር የለም እናስወግዳቸዋለን አለ። እና እኔ ልታስወግደኝ ነው በማለት ትጠይቀዋለች። የምልሽን ካልተስማማሽ አዎ አስወግድሻለሁ እመኝኝ አላት። እገልሻለሁ ሲላት እንግዲህ ምን እንደምታመጣ ይሃለሁኝ እኔ አልተስማማሁም አለችው። በቃ ምርጫው ያንቺ ነው በማለት እንግዲህ እኔ ጥሩ ሰው ለመሆን ላንቺ እየሞከርኩ ነው፣ አመሰግናለሁ፣ ግን ይቅርታ የመጨረሻ እድል ልስጥሽ አላት። ይህንን ኬዝ ታቆሚያለሽ አታቆሚውም? መቼም አላቆመውም አለች ልዕልት። እንግዳውስ ከራስሽ ላይ ፈርደሻ ማለት ነው አለ። ምን ልታመጣ አለችው ጀግናዋ ጠበቃ። እንግዳውማ አለችው እሱን በቅርብ ታይዋለሽ እናሳይሻለን አላት። አለችን። እንግዳውስ ፊልሞንን ለስቅላት ተዘጋጅ በለዋል። በደንብ አውቀሽኛል ማለት ነው አላት። በሚገባ አውቄያለሁ፣ ፍርድ ቤት ውስጥ አይቻለሁ አለች። በደንብ ነው ያስተዋልኩ አለች። ማስታወስሽ ጥሩ ነው። እኔ ቀስ በቀስ ማንነቴን አሳውቅሻለሁ ብዬ ነበር። በልደናው ቻው። ከመሄዴ በፊት ግን አንድ ነገር ልናገርሽ። ምንድን ነው እሱ? ለፊሊሞን አንድ ቃል ገብቼለታለሁ አለ። ምን ይመስልሻል አላት። ቀጥል እየሰማሁ ነው አለችው። ጠላቶቹን በጠቅላላ ሰብስቤ በአንድ ጉድጓድ ላስገባለት ቃል ገብቼለታለሁ አላት። እናያለና በማለት ዛታበት ነበር። ይህንን ዛቻ እንግዲህ በመያዝ ነበረ እሷን አድብቶ ሊያደባት ሲል ብሩኬ የደረሰላት። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከሀያ ቀጣይ ፓርቲ ይዘንላቸው መጥተናል። በዚህ ፓርቲ እንግዲህ ብሩኬና ትርሲት አንድ የሚሆኑበትን ወይዘሮ ሂሩት እንግዲህ አቅዳለች። በዚህ ቤኪ በጣም ተናዷል። ድሮም ይቺ ሴትዮ ያሰበችውን ለማድረግ ወደኋላ ትልም ሳትቀድሜ መቅደም አለብኝ እያለ ቢልም ግን ቀድማው አርፋለች። ምክንያቱም ውሳኔውን ለአንቺ ሰጥቻለሁ ሲላት ለእኔ ባሰጥ ጥሩ ነው፣ እኔ የምወስነው ውሳኔ አንተን ሊያሳዝንህ ይችላል ብትለውም አይ እኔ አንቺ በጣም ጎበዝነሽና ከውሳኔው ፈቃቲን ብዬ ነው የማስበው ስትለው እንግዲህ እሷ ውሳኔዋ ማንም ይሁን ማንም የትርሲት ብር ወደ አንድ መሰብሰቡን ስለሆነ የምታምነው እሱ የማይሆንለት ከሆነ እንግዲህ ትርሲትን አንድ ለማድረግ ብሩኬ ጋር ማገናኘት እንዳለባት ወስና ብሩኬንና ትርሲትን አንድ ስታረግ ሜኪ በጣም ተናዷል። አሁን ሚጣ በጣም በምንድን ነው እየሄድክ የምትደውልላት የምታገኛት? እኔ እኮ አሁን አንቺ ለአንቺ ህመም ስል ቀረሁልሽ፣ ታዲያ ምን ትፈልጊያለሽ ሲላት እውነት አለች። አሁን እንደውም ቆንጆ ምግብ ሰርቼ ነው ማበላሽ፣ ጭራሽ ልቤን ታመም ያለሁኝ ምግብ ሰርተ ደግሞ ልቤን ልታጠፋት ነው እንዴ? እንደዛ ብለሽ አሰብሽ ሚጣ? እኔ አንቺን ላስወግድሽ? አይ እንደውም እኮ ለቾምፔ ሙያሽን ነግሬልሽ ምግብ ብላክ ቢለኝ በፍጹም ሚጣ የምትሰራው ምግብ ምን መሰለ እንደውም እጅ ያስቆረጥማል፣ እጅህን ብረት ጓንት ለብሰህና ቶሎ እስከ ማለት ብየው አንድ ቀን ወስደህ አብላኝ እያለ ነበር ስትል ተናገረው። እንግዲህ አሁን አባባና ብሩኬ ለምን ትርሲት ልዕልትን አንጋብዛትም በማለት ሀሳብ ሲያነሱ ሚጣ በፍጹም ነው እየተቃወመችው። ምክንያቱም እዚህ ቤት አይሆንም፣ የልጆች ቤት ነው፣ የትርሲት ቤት ነው። እኛ ተጠግተን ደግሞ እነሱን ደግሞ እሷ ግብዣ መጥራት ምን ይባላል? ያውም በአንቺ ሙያ የተሰራ ምግብ ነው ሲላ ጭራሽ እኔ ሰርቼ ነው ደግሞ እሷ የምትበላው፣ አፈር አባቷ ትብላና እያለች ትናገር ነበር።
ከዛም እንደውም ለምን አዲሱ ቤት አንጋብዛትም ሲሉ አዎ አሉ አባባም ይሄ ጥሩ ነው አሉ። ስለዚህ አዲሱ ቤት እንጋብዛታለን በማለት ሲስማሙ አይ የመቼ ገና ያልተጀመረ ቤት እስከሚጨረስ ነው እንዴ በማለት ትናገራለች። ከዛም እንግዲያውማ እንግዲህ እነ ሁኔታውን አይ ለምን ካፍተሪያ ቀጥለን አንጋብዛትም አንቺም እኔም አባባም ሁላችንም ሂደ ሲል እኔ እንኳ አልሄድም በማለት ነበረ ተቃውሞዋን የተናገረችው። እንግዲህ በዚህ ምክንያት ሚጣ በጣም እየተናደደች ትገኛለች። ትርሲትም በብሩኬ ትቀናለች። አሁን ግን ወይዘሮ ሂሩት ብሩክንና ትርሲትን አንድ ለማድረግ ወስናለች። በዚህ ውሳኔ ብሩኬ ምን መልስ ይሰጥበታል የሚለው አስቸጋሪ ነው። ምክንያቱም ብሩኬ በአሁኑ ሰዓት ሁሉም ነገር ላይ ከልዕልት ላይ ያልረፈ ይመስላል። በእውነት ግን ለልጆቹ ሲል ምናልባት ሊሸነፍ ይችላል ብለን ነው የምናስበው። ስለዚህ አሁን አባባም ስለ ትርሲት አስተዳደግ በደንብ ሲጠይቋት አባቷ ለእሷ መስዋዕትነት እንደከፈለ እናቷ ግን ሆዳም ሰው ፍቅር አያውቅም እንደሚባለው ሁሉ ገንዘብ ትወዳለች። እኔ ግን በሱ አልወጣሁም በአባቴ ነው። አባቴ እንዲህ ሆኖ ብታገባውም በኋላ ግን ሀብታም ሰው መርጣ ሂዳበታለች። ከልብ አይወዶቸውም ማለት ነው ሲላት እኔስ እንጃ እሱን ላቅ አልቻልኩም በማለት ስትነግረው እንግዲህ አንቺ እስከዛ ስንት ዓመትሽ ነበር ሲዋት ወደ 5-6 አካባቢ ነበርኩኝ እና አባትሽ ጠጭ ነው እያልሽ እንዴት ብለው አሳደጉ ከጊዜ ብዛት በንዴት ስለነበር የሚጠጣው መጠጡን አቁሟል ብላ ትናገራለች። ግን እኮ አለቻቸው አንቺ የተረጋጋች ስክን ያልሽ እናትሽ እንደው ከምን መተው ነው እንደዚህ ሆኑት አለች። አይ ይቅርታ አድርጊልኝ በጸባይም በምንም እናትሽ ጋር አትግባቡም አንድም አይደላችሁም አለ። እውነቱን እኔ ነው የተናገርኩት ለአባቴ ጋር ስላደግኩ ነው። ከእውነቱ ግን እውነቱን እናውራ አንሻልም እሱስ ልክ ነዎት በማለት ትነጋገራለች። አስተዳደግሽ እኮ በጣም የጨዋ አስተዳደግ እንዳደግሽ ነው የሚያሳየው አሏት። እኔ እስከ ተወሰነ ጊዜ ብቻ ነው እኮ ከእናቴ ጋር የነበርኩት እውነትሽን ነው ልጄ አሏት። አዎ እናቴ እስከ ተወሰነ ጊዜ ብቻ ነው አባቴ ጋር የኖረችው። በዚህ ነዋ አንቺ የአባትሽን ጸባይ ይዘሽ እንደዚህ ሆንሽ። አዎ አለች። አባቴን ጸባይ ነው ያዝኩት። አባትሽ መልካም ሰው እንደሆኑ ያስታውቃል አለ። ሲበዛ መልካም ሰው ነው፣ ግን እሷን ሲጠላ ከዛ በኋላ ስታዲያ ትዳር አልመሰረተም ብሎ ሲጠይቋት ሴቱ ሁሉ አንድ መስሎ ታየውና አላገባም ብሎ ሴት ጥላቻ ለብዙ ጊዜ አረፈበት። እኔ ራሱ ልጁ ሴት በመሆኔ ይጨናነቅ ነበረ በማለት እና አባቴ እና እናቴ ታሪክ ምንም ደስ የሚል ታሪክ የላቸውም አለች። ከዛ ይህን ሁሉ ታሪክ አዳመጧትና ግን አሁን ለመመለስ አላሰበም አባትሽ እናትሽን አላት። አይፈልጋትም አለችው ማለት ነው። አሁን መጠጡን እንዴት ሊያቆሙ ቻለ ብላ ስጠይቋት በሰው ምክሮች ነው አባቴ ተመተ ለራሳቸው ለአንቺ ማሰባቸውና መጨነቃቸው አባትሽ መልካምነታቸውን ያመለክታል አሉ። አዎ አባቴ ከዛ በኋላ ሙሉ ትኩረቱን ለኔ ሰጠኛል። በጣም ደስ ይላል አሉ አባባ። በእንክብካቤ እንዳደግሽ በፍቅር እንዳደግሽ ጸባይሽ ይመሰክራል አሏት። ልክ ሳይሆኑ አይቀሩም አለች። በጣም የሚገርም ነገር ነው አለ። አባትሽ የት ነው ያለው አሏት። እንዴ ትርሲት እያለ መጣ ጅሬ። እየፈለኩሽ እኮ አጣሁሽ እዚህ ነሽ እንዴ አለ ሜኪ። ምን ነው ለምን ፈለከኝ አለች። አንድ ጊዜ ፈልጌሽ ነው እኔ ጨዋታ ይዣለሁ ከአባባ ጋር ነይ ትርሲት አስቸኳይ ነው የምፈልግሽ ነይ አሏት። ይቅርታ አባባ በኋላ ጨርስልዎታለሁ ታሪኩን ጎሽ የኔ እህት ትመለሻለሽ ነይ ቶሎ እያለ እያጣደፈ ወደ ላይ ይዟት ሮጠ። ልዕልትም እነዚህ እርኩሶች የእጃቸውን ካላሰጠኋቸውና ካላስፈረዱባቸው የትም አይደርሱም፣ መቼም ያሉኝም ቢያስፈራሩኝም አላቆምም ስራዬም በማለት እየተናገረች ነበር። ጀግናዋ ጠበቃና ታማኟ እንደሱ አይነት ብዙ ታማኝ ሰው ቢኖር ሰውን በሰው ፍትህ ያገኝ ነበር እስከ ማለት ደረሰች። በዚህም ምክንያት እንግዲህ ብሩኬ ለልዕልት ስለደረሰላት በጣም ደስ ይላል። እንግዲህ ትርሲትና ብሩኬን አንድ ለማድረግ ወይዘሮ ሂሩት ውሳኔዋን ጨርሳለች። እሷ ደግሞ ምን ትወስናለች፣ እነሱ ምን ይመካከሩ የሚለው በጣም የሚያጓጓ እየደረሰ ነው። ልዕልትስ እንግዲህ ስለደረሰላት እና ከዚህም በፊትም በጎዳና አንስቶ ለዚህ ስላበቃት አሁንም እሱም ደግሞ በምትኩ መልካም ውለታ እየተዋዋሉ ያሉ ሰዎች ናቸው። እሱም ከእሷ ጋር ሲቀመጥ በጣም
ደስተኛ እንደሚሆን ብዙ ጊዜ እየተገላለጹ ነው። ቀጣዩ ምን ይመጣል የሚለውን አብረን እንከታተላለን። ቻናሌ ተከታታዮች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁ። መልካም ጊዜ ተመኘንላችሁ።